ሰላም ጤና ይስጥልን ውድና የተከበራችሁ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ለዛሬ መጋቢት 6 2017 ዓ.ም የተሰሙትን ዜናዎች ወደ እናንተ ይዘንላችሁ እንቀርባለን። ይህ ኢትዮ ኒውስ ላይን ነው። እስከ ፍጻሜው አብራችሁን እንድትቆዩ ከወዲሁ እንጋብዛለን። በቅድሚያ አርዕስቶቹን የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠየቀ። ፈረንሳይ ዜጎቿ ከትግራይ ክልል እንዲወጡ አሳሰበ። የትግራይ ክልል ጉዳይ አሳስቦኛል ሲል የአፍሪካ ህብረት አስታወቀ። በቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬና ሌሎች 4 ተከሳሾች ላይ የሐዋሳ ከተማ ከፍተኛ ፍርድ ቤት የቅጣት ውሳኔ አስተላለፈ። በምስራቅና በምዕራብ ጎጃም ዞን በተካሄደ ግጭት ቢያንስ 8 ሰዎች መገደላቸው ተገለጸ። የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል አሉ። አቶ ጌታቸው ረዳ ከውጭ ጉዳይ ሚኒስተሩ ጋር በመሆን ስለ ትግራይ ክልል ወቅታዊ ሁኔታ ከዲፕሎማቶች ጋር ውይይት አካሂደዋል። የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ እና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ የተመራ ውይይት በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር እያካሄደ ነው። በመድረኩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ገልጸዋል። በተጨማሪ ምርጫ ቦርድ ጠቅላላ ጉባኤ እንዲያካሄድ የተሰጠውን መመሪያ አለመቀበሉንም አስረድተዋል። የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስትሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነውም ብለዋል። ዓለም አቀፉ ማህበረሰብን በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግ ጥሪ አቅርበዋል። በክልሉ ወቅታዊ የሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱን አስረድተዋል። ዓለም አቀፉ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸው ሚና አጠናክረው እንዲቀጥሉ ጥሪ አቅርቧል ሲል ዳጉ ጆርናል ዘግቧል። የምዕራባውያን ኤምባሲዎች በትግራይ ውስጥ ያለውን ወቅታዊ ሁኔታ ውጥረት እየተከታተሉ መሆናቸውን አስታወቁ። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታና እየጨመረ ያለውን ውጥረት እየተከታተሉ መሆናቸውን ዛሬ መጋቢት 4 ቀን 2017 ዓ.ም ባወጡት የጋራ መግለጫ አስታውቀዋል። መግለጫውን ያወጡት የዩናይትድ ስቴትስ፣ የእንግሊዝ፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ የጀርመን፣ የአየርላንድ፣ የግሪክ፣ የስፔን፣ የፈረንሳይ፣ የጣሊያን፣ የሉክዘምበርግ፣ የሃንጋሪ፣ የኔዘርላንድስ፣ የኦስትሪያ፣ የፖርቱጋል፣ የሮማኒያ፣ የስሎቫኒያ፣ የፊንላንድ፣ የስዊድን ኤምባሲዎችና የአውሮፓ ህብረት ልዑካን ናቸው። ሀገራቱ በመግለጫቸው እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸመው ዘላቂ ግጭት የማቆም ስምምነት ሙሉ ድጋፍ እንደሚሰጡ ገልጸው ሁሉም ወገኖች አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አሳስበዋል። በቅርቡ በህወሓት ውስጥ ክፍፍሎችና የስልጣን ሽኩቻዎች እየተባባሱ መምጣታቸውን ተከትሎ በክልሉ ያለው አለመረጋጋት እየጨመረ መጥቷል። በጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር ረቡዕ መጋቢት 3 2017 ዓ.ም የቅርብ ጊዜውን ውጥረት በመጥቀስ አንዳንድ ወታደራዊ አካላት በክልሉ የሰላም ስምምነትን ወደ ቀጣይ ዜና ስናልፍ በምስራቅና በምዕራብ ጎጃም ዞን በተካሄደ ግጭት ቢያንስ 8 ሰዎች መገደላቸው ተገለጸ። በአማራ ክልል በምስራቅ ጎጃም ዞን ነሐሴ ሳር ምድር ወረዳ እና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት ቢያንስ 8 ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ገለጹ። በተለያዩ አቅጣጫዎች ነው ውጊያ ስናካሄድ የነበረው ያሉት ነዋሪው የውጊያው መነሻ በአካባቢው የፋኖ ታጣቂዎች የተለያዩ ተቋማትን መያዛቸውን ተከትሎ የተቋማቱ ንብረት እንዳይወሰድ በሚል በመከላከያ ሰራዊቱ እርምጃ መወሰድ በመጀመሩ መሆኑን አስረድተዋል። አያይዞም ዲሽቃን ጨምሮ በብሬል እና ስናይፐር በመሳሰሉ መሳሪያዎች ታግዞ ተካሄደ ባሉት ውጊያ
ደብረ መድኃኒት በተባለች 5 ሰዎች በተባራሪ ጥይት ተመተው ሕይወታቸው ማለፉን ተናግረዋል። ወደ ቀጣይ ዜና ስናልፍ በቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬና ሌሎች 4 ተከሳሾች ላይ የሐዋሳ ከተማ ከፍተኛ ፍርድ ቤት የቅጣት ውሳኔ አስተላለፈ። የሲዳማ ብሔራዊ ክልላዊ መንግስት ፍትህ ቢሮ አቃቤ ሕግ ስልጣንን በማያመች አኳኋን በመምራትና ሐሰተኛ ሰነድ በመስራት ጉቦ በመቀበል ተደራራቢ የሙስና ወንጀል ፈጽመዋል ብሎ የሙስና ወንጀል ክስ እንደመሰረተባቸውና ፍርድ ቤቱ የጥፋተኝነት ውሳኔ ማስተላለፉን አስቀድሞ መዘገቡ ይታወቃል። በዚህም መሰረት አንደኛ ተከሳሽ ረዳት ፕሮፌሰር ጸጋዬ ቱኬ ኪአ የሙስና ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ 881 ህዝባር 2007 አ9 ቅንፍ 2 እና 17(2) ላይ የተደነገገውን በመተላለፍ በ13 ዓመት ጽኑ እስራትና በ21 ሺህ ብር የገንዘብ መቀጮ እንዲቀጣ ተወስኗል። ሁለተኛ ተከሳሽ አቶ ተሰማ ዳንጉሼ ወረቦ በ3 ዓመት ጽኑ እስራትና በ1 ሺህ ብር ተቀጥቶ ለ2 ዓመት ተገድበዋል። ሶስተኛ አቶ ታሪኩ ታመነ ኦቲሶ በ10 ዓመት ጽኑ እስራትና በ41 ሺህ ብር ተቀጥቷል። አራተኛ ታፈሰ ቱናሻ በ8 ዓመት ጽኑ እስራትና 51 ሺህ ብር ተቀጥቷል። አምስተኛ ሰይፉ ደሊሳ በ8 ዓመትና ከ6 ወር በ76 ቀጣይ ዜና ስናልፍ በትግራይ ክልል ጉዳይ አሳስቦኛል ሲል የአፍሪካ ህብረት አስታወቀ። ወደ ቀጣይ ዜና ስናልፍ የትግራይ ክልል ጉዳይ አሳስቦኛል ሲል የአፍሪካ ህብረት አስታወቀ። የአፍሪካ ህብረት ባወጣው መግለጫ በትግራይ ያለው ሁኔታ እየተከታተለ እንደሆነ በመግለጽ የክልሉ ሰላምና ጸጥታ መረጋጋት ወሳኝ እንደሆነ ገልጿል። ሁሉም አካላት ከግጭት በመቆጠብ ውይይት እንዲያደርጉና የፕሪቶሪያ ስምምነት መሰረት እንዲገዙ ህብረቱ አሳስቧል። ለፕሪቶሪያ ስምምነት መገዛት የተገኘውን ሰላም ለመጠበቅና ለዘላቂ ሰላም ግንባታ እርቅና ልማትን የሚደግፍ ሁኔታ ለመፍጠር ወሳኝ መሆኑን ገልጿል። ስምምነቱ ከዚህም ባለፈ ህብረቱ የማይቋረጥ ድጋፉን እንደሚቀጥልም አስታውቋል። ወደ ቀጣዮቿ ከትግራይ ክልል እንዲወጡ አሳሰበች። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለው አለመረጋጋት እየተባባሰ በመሆኑ ፈረንሳውያን ወደ ትግራይ ከመጓዝ እንዲቆጠቡ እንዲሁም አስቀድሞ የገቡ ካሉ በአስቸኳይ እንዲወጡ አሳስቧል። በትግራይ ክልል በህወሓት የእርስ በርስ ክፍፍል ምክንያት አለመረጋጋት የተከሰተ ሲሆን በነደብረ ጽዮን ገብረ ሚካኤል የሚመራው የፕሬዝዳንት ጌታቸው ረዳ በሚመራው ክንፍ ላይ መፈንቅለ መንግስት እየፈጸመ ይገኛልም ተብሏል። ዜና ስናልፍ የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠየቀ። የተኩስ አቁም በማወጅ መንግስት ቀዳሚውን እርምጃ በመውሰድ ሰላም ንግግር እንዲገባም ተጠይቋል። በዋና ኮሚሽነሩ ፕሮፌሰር መስፍን አራያ የተመራ ልዑክ ትናንት ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደርና ሌሎች ከፍተኛ የሥራ ኃላፊዎች ጋር ውይይት ማድረጉን ከኮሚሽኑ የተገኘው መረጃ ያሳያል። የኮሚሽኑ ልዑክ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በማካሄድ አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነበር። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይ ግፊት እንዲያደርግ ልዑኩ የክልሉ ርዕሰ መስተዳደር በተገኙበት ጥያቄ አቅርቧልም ተብሏል። በክልሉ ያለው ግጭት ቆሞ አስቸኳይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ነው የኮሚሽኑ ልዑክ የጠየቁት። ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረ በክልሉ የሚካሄደው የምክክር መድረክ እንዲሳካም ድጋፉ እንደሚቀጥል ተናግረዋል። ምክክሩና አሳታፊና አካታች በሆነ አስቻይ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸውን ጥያቄዎች በክልሉ መንግስት በኩል ተገቢው ትኩረት ይሰጣቸዋልም ተብሏል። በሐሰተኛ ሰነድ ለመገልገል የሞከረች ግለሰብ በቁጥጥር ስር ዋለች። በሐሰተኛ መሸኛ የተዘጋጀ መታወቂያና የልደት ሰርተፍኬት በመያዝ አገልግሎት ለማግኘት የሞከረች ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ ለብስራት ሬዲዮና ቴሌቪዥን ተናግረዋል። መጋቢት 3 ቀን 2017 ዓ.ም
በሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ መገናኛ ቅርንጫፍ ማስረጃ ማመሳከሪያና ማረጋገጫ አገልግሎት መስጫ ላይ በሐሰተኛ ማስረጃ አገልግሎት ለማግኘት መሞከሯ ተገልጿል። ግለሰቧ በለሚ ኩራ ክፍለ ከተማ ወረዳ 13 የሲቪል ምዝገባና ነዋሪነት አገልግሎት ጽሕፈት ቤት ስም በሐሰተኛ መሸኛ የተዘጋጀ መታወቂያና የልደት ሰርተፍኬት በመያዝ አገልግሎት ለማግኘት ስትሞክር በማመሳከር ሂደት ለማወቅ በመቻሉ ግለሰቧ በፖሊስ ቁጥጥር ስር መዋል እንደተቻለም ተገልጿል። የዩኤስአይዲ እርዳታ መቋረጥ ኢትዮጵያን ክፉኛ ይጎዳል ተባለ። በትግራይ ክልል ውስጥ በአሜሪካ መንግስት ድጋፍ የምግብ እርዳታ ሲያሰራጩ የነበሩ ድርጅቶች የትራምፕ አስተዳደር ያስተላለፈውን ውሳኔ ተከትሎ አፋጣኝ የምግብ እርዳታ ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች መድረስ አለመቻላቸውም ተገልጿል። የእርዳታ ድርጅቶቹ አሁንም በመጋዘናቸው ውስጥ ያለውን አቅርቦት ለማከፋፈል እንኳን ለነዳጅ ተሽከርካሪና ለሹፌር የሚከፍሉት ገንዘብ ባለመኖሩ ምክንያት ለህዝቡ ሊያደርሱ አልቻሉም ተብሏል። የክልሉ የአደጋና ስጋት አመራር ኮሚሽን የሆኑት አቶ ገብረ ህይወት ገብረ እግዚአብሔር ለአፍሪካን ኒውስ እንደገለጹት ከሆነ በዩኤስአይዲ ድጋፍ መቋረጥ ሳቢያ ከ1.2 እስከ 1.4 ሚሊዮን የሚሆኑ ሰዎች ለአደጋ ያጋልጣልም ብለዋል። ድረገጹ ይዞት በወጣው ዘገባ ላይ አንድ አስተያየት የሰጡ ተፈናቃይ ምንም ማድረግ አንችልም፣ ዝም ብለን የሞት ቀናችን ከመጠበቅ ውጪ በማለት አፍሪካ ኒውስ የዘገበ ሲሆን ይህ እውነት ሌሎች ከ2 ሚሊዮን በላይ የሚሆኑ ከሰብአዊ እርዳታ ድርጅቶች በሚገኝ ድጋፍ ህይወታቸው የተንጠለጠለ ሰዎች የሚነካ እንደሆነም ተነግሯል። ከአሶሺየትድ ፕሬስ ጋር ቆይታ ያደረጉት ተፈናቃይ በበኩላቸው አይደለም ለ90 ቀናት ለአንድ ቀን ራሱ ያለ ምግብና ያለ ውሃ መዝለቅ ከባድ ነው። አሁን ግን ዕጣ ፈንታችን ሞት ብቻ የሆነ ይመስላል በማለት ተዘግቧል። ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ ከሰሃራ በታች ካሉ ሀገራት ከዩኤስአይዲ ከፍተኛ ድጋፍ ታገኝ የነበረች ሀገር መሆኗን ያሳዘነው ዘገባው በ2023 ላይ ብቻ ወደ 1.8 ቢሊዮን ዶላር ከድርጅቱ ማግኘቷ ተገልጿል። ድጋፉ ከህይወት አድን የምግብ አቅርቦት በተጨማሪ ለኤችአይቪ መድኃኒት አቅርቦት፣ ለክትባት ብሎ መሃይምነትን ለማጥፋት በሚደረገው ስራዎች ላይ ሲውሉ እንደነበር ተገልጾ ከዚህ በተጨማሪ ኢትዮጵያ ከዩኤስአይዲ በምታገኘው ድጋፍ ከ1 ሚሊዮን በላይ የውጭ ሀገር ስደተኞችን እንደምታስተናግድ አፍሪካ ኒውስ ይዞት የወጣው ዘገባ አመላክቷል።